ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በካቴና ታስረው ብሩክሊን ከሚገኘው ማቆያ ወደ ማንሃታን ፍርድ ቤት ተወስደዋል። ጥንዶቹ ፍርድ ቤት ቀርበው የቀረቡባቸውን በርካታ ክሶችም እንደሚሰሙ ነው የተገለጸው። ማዱሮ የቀረቡባቸውን ክሶች በአጽንኦት ይቃወማሉ ነው የተባለው። በቬንዙዌላ ጉዳይ ላይ ለመነጋገርም በተባበሩት መንግስታት የጸጥታው ምክር ቤት በተጠራው አስቸኳይ ስብሰባ ላይ የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬስ መልእክት አስተላልፈዋል። በመልእክታቸውም የዓለም አቀፍ ሕግ አልተከበረም ብለዋል። ዋና ጸሐፊው በምክትላቸው ሮዝሜሪ ዲ ካርሎ በኩል በምክር ቤቱ በተነበበው መልእክታቸው አሜሪካ በቬንዙዌላ ላይ ከፈጸመችው ጥቃት ጋር ተያይዞ ዓለም አቀፍ ሕግ አለመከበሩ በጽኑ አሳሳቢ ነው ሲሉ ስጋታቸውን ገልጸዋል። ይህ በእንዲህ እንዳለም ስዊዝ ባንክ ከኒኮላስ ማዱሮ ጋር የተያያዙ ማናቸውም የገንዘብና ሀብት ምንጮች እንዳይዘዋወሩ ማገዱን ይፋ አድርጓል። ዝርዝር መረጃውን በዜናችን የምናስደምጣችሁ ይሆናል። ከነዚህ መረጃዎች በተጨማሪ ፕሬዚዳንት ዶናልድ ትራምፕ በአሜሪካ የሚኖሩ የሶማሊያና ኢትዮጵያ ተወላጆች ከፍተኛ የመንግስት ድጋፍ ተጠቃሚ እንደሆኑ ማስታወቃቸውን፣ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ መገናኛ ብዙሃን ባለስልጣንን በዋና ዳይሬክተርነት እንዲመሩ ወይዘሮ ሃይማኖት ዘለቀን በእጩነት ማቅረባቸውን፣ ህወሓት የኢትዮጵያ መንግስት በትግራይ መጠለያዎች ውስጥ የተፈናቃዮችን ሞት ለመሸፈን የሚያደርገው ዘመቻ በትግራይ ህዝብ ላይ ይፈጽመዋል ያለው የዘር ማጥፋት ወንጀል ቀጣይ እንደሆነ ዓለም አቀፉ ህብረተሰብ መረዳት አለበት ሲል ማሳሰቡን፣ የኢትዮጵያ ፋርማሲ ማህበር ጤና ሚኒስቴር ከልሶ ባወጣው የተከታታይ የሙያ ማጎልበቻ ስልጠና መመሪያ ላይ መስተካከል አለባቸው ያላቸው ነጥቦች ለሚኒስቴሩ በዛሬው ዕለት በጻፈው ደብዳቤ እንዳሳወቀ መገለጹ፣ ሰሞኑን በጋምቤላ ከተማ ተከስቶ በነበረው ግጭት ምክንያት ተቋርጦ የነበረው የሰዎች እንቅስቃሴና የንግድ ስራዎች በአንጻራዊ ሁኔታ መሻሻል ቢታይባቸውም በከተማ ዙሪያ የሚገኙ የስደተኛ ካምፖች የምግብና የውሃ አቅርቦት እንደተቋረጠና ተፈናቃዮች በትምህርት ቤቶች ውስጥ መጠለላቸውን የክልሉ ባለስልጣናት መግለጻቸውን፣ በኢራን ዋና ዋና ከተሞች የኑሮ ውድነትንና የሰብአዊ መብት ጥሰትን በመቃወም የተቀሰቀሰው ህዝባዊ ተቃውሞ ወደ ከፋ ግጭት እንዳመራ መገለጹ፣ የሶሪያው ፕሬዝዳንት አህመድ አልሻራ የግድያ ሙከራ ተደርጎባቸው በአሁኑ ሰዓት በቱርክ ሕክምና እያደረጉ እንደሆነ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ አሁንም የቬንዙዌላ መሪ ነኝ ያሉት ማዱሮ ፍርድ ቤት ቀርበው ጥፋተኛ አይደለሁም ሲሉ አስተባብለዋል። ማዱሮ በእጽ ሽብርተኝነት ሴራና በጦር መሳሪያ እንዲሁም በሌሎች አጥፊ መሳሪያዎች ክስ የቀረቡባቸው ሲሆን በአራቱም ክሶች ጥፋተኛ አይደለሁም ሲሉ አስተባብለዋል። ማዱሮ ለኒውዮርክ ፍርድ ቤት አሁንም የቬንዙዌላ መሪ ነኝ ያሉት ማዱሮ ለፍርድ ቤት ጥፋተኛ አይደለሁም ሲሉ አስተባብለዋል። በኒውዮርክ ደቡባዊ ቀጠና ፍርድ ቤት የቀረቡት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ የቀረበባቸውን ክስ አስተባብለዋል። ማዱሮ በእጽ ሽብርተኝነት ሴራና በጦር መሳሪያ እንዲሁም ሌሎች አጥፊ መሳሪያዎችን በተመለከተ ክስ የቀረበባቸው ሲሆን በአራቱም ክሶች ጥፋተኛ አይደለሁም ሲሉ አስተባብለዋል። የእስር ቤት ልብስ አድርገው እግራቸው በካቴና ታስሮ ፍርድ ቤት የቀረቡት ማዱሮና ባለቤታቸው የቀረቡባቸውን ክሶች ለመስማት ነው ፍርድ ቤት የተገኙት። ማዱሮ ለኒውዮርክ ፍርድ ቤት አሁንም የቬንዙዌላ መሪ መሆናቸውን ተናግረዋል። የማዱሮ ጠበቃ ከዚህ ቀደም መረጃ አሾላኪው የዊኪሊክስ መስራች ጁሊያን አሳንጅን ወክለው የተከራከሩት ባሪ ጆዌል ፖላክ መሆናቸውን የፍርድ ቤት ሰነዶች አሳይተዋል። ወደ ፍርድ ቤቱ ካሜራ እንዲገባ ባይፈቀድም የቢቢሲን ጨምሮ የሌሎች መገናኛ ብዙሃን ጋዜጠኞች የሰበሰቡትን መረጃ እንዲልኩ ተፈቅዶላቸዋል። 24 ገጾች ያሉት የማዱሮ ክስ በእጽና በጦር መሳሪያ ሴራዎች ላይ ያጠነጥናል። ጉዳዩን የሚከታተሉት የ92 ዓመቱ ዳኛ አልቪን ሄሌርስታይን ማዱሮና ባለቤታቸው በዋስ ወጥተው ክሳቸውን ከውጭ እንዲከታተሉ እንደማይፈቅዱም ተገምቷል። በቬንዙዌላ ጉዳይ ላይ ለመነጋገርም በተባበሩት መንግስታት የጸጥታው ምክር ቤት በተጠራው አስቸኳይ ስብሰባ ላይ የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬስ ባስተላለፉት መልእክት የዓለም አቀፍ ሕግ አልተከበረም ብለዋል። ዋና ጸሐፊው በምክትላቸው ሮዝሜሪ ዲ ካርሎ በኩል በምክር ቤቱ በተነበበው መልእክታቸው አሜሪካ በቬንዙዌላ ላይ ከፈጸመችው ጥቃት ጋር ተያይዞ ዓለም አቀፍ ሕግ አለመከበሩ በጽኑ አሳሳቢ ነው ሲሉ ስጋታቸውን ገልጸዋል። ጉተሬስ የአሜሪካንን እርምጃ ተከትሎ በቬንዙዌላ ውስጥ ሊከሰት የሚችለው አለመረጋጋት እንዲሁም በአካባቢው የሚያስከትለው ተጽዕኖ በጣሙን እንዳሳስባቸው አመልክተዋል። በተጨማሪም የአሜሪካ እርምጃ በዓለም ሀገራት መካከል
መካከል ወደፊት በሚኖረው ግንኙነት ውስጥ አሉታዊ ምሳሌ በመሆን ስጋት እንደሚደቅን ገልጸዋል። የስዊዘርላንድ መንግስት በበኩሉ የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮና የሌሎች ከእሳቸው ጋር ግንኙነት ያላቸው ግለሰቦች ንብረት እንዳይንቀሳቀስ አግዷል። የስዊዝ መንግስት እንዳለው ይህን ያደረገው ንብረቶቹ ከስዊዘርላንድ እንዳይወጡ ለመከልከል ሲሆን ወደፊት ህጋዊ ባልሆነ መንገድ መያዛቸው ከታመነ ለቬንዙዌላ ህዝብ ለመመለስ ቃል ገብቷል። ስዊዘርላንድ ከአውሮፓውያኑ 2018 ዓ.ም ጀምሮ ቬንዙዌላ ላይ ማዕቀብ ጥላ ቆይታለች። በዚህ ማዕቀብ 54 ግለሰቦች የንብረትና የጉዞ እገዳ ተጥሎባቸዋል። ማዱሮ በስዊዘርላንድ ያላቸው ንብረት ምን ያክል እንደሆነ ባይታወቅም በ2021 ዓ.ም የስዊዝ ጋዜጣ ሾልኮ የወጣ ሰነድን ዋቢ አድርጎ እንደዘገበው $10 ቢሊዮን ገደማ ገንዘብ በባንክ አካውንቶቻቸው ይገኛል። የስዊዝ አቃቢ ህግ እንደሚለው ይህ ገንዘብ ከቬንዙዌላ ተመዝብሮ የወጣ ነው ብሏል። ስዊዘርላንድ የጣለችው ማዕቀብ ወዲያውኑ ተግባራዊ የሚደረግ ሲሆን ማዕቀቡ ለሚቀጥሉት 4 ዓመታት እንደሚቆይ ነው የተነገረው። የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮና ባለቤታቸውም በዛሬው ዕለት በካቴና ታስረው ብሩክሊን ከሚገኘው ማቆያ ወደ ማታም ፍርድ ቤት ነው የተወሰዱት። ጥንዶቹ ፍርድ ቤት ቀርበው የቀረቡባቸውን በርካታ ክሶችም ሰምተዋል። የቢቢሲ የደቡብ አሜሪካ ሪፖርተር አዮን ዌልስ እየወጡ ያሉት ፎቶዎች በጣም የሚገርሙ ናቸው። ለበርካታ ዓመታት ስልጣን ተቆጣጥረው የቆዩት ግለሰብ አሁን አቅም አልባ ሆነው ሲታዩ ቬንዙዌላውያን ምን ይሉ ይሆን ስትል ትጠይቃለች። ማዱሮና ቀዳማዊት እመቤቷ በሄሊኮፕተር ተጭነው ማንሃታን ወደሚገኝ ፍርድ ቤት ተወስደዋል። በርካታ የአሜሪካ የእጽ ቁጥጥር ባለስልጣን መኮንኖች ጥንዶቹን አጅበው ሲወስዷቸውም ታይቷል። ማዱሮና ባለቤታቸው የእስር ቤት ልብስ የለበሱ ሲሆን ማዱሮ ሲራመዱ ትንሽ እያነከሱ እንደሆነ ለመታዘብ ተችሏል ነው የተባለው። በአውሮፓውያኑ 2013 ዓ.ም የቀድሞው የቬንዙዌላ ፕሬዚዳንት ሁጎ ቻቬዝን ተክተው አገሪቱን ሲያስተዳድሩ የነበሩት ማዱሮ በአሜሪካ ኃይሎች በቁጥጥር ስር የዋሉት ባለፈው ቅዳሜ ንጋት ነበር። የትራምፕ አስተዳደር ማዱሮ በእጽና መሳሪያ ዝውውር ተጠርጣሪ ናቸው ሲል ፍርድ ቤት አቅርቧቸዋል። ማዱሮም የቀረቡባቸውን ክሶች በአጽንኦት ተቃውመዋል። ወደ ቀጣዩ መረጃዎችን ስናልፍ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትናንት ታህሳስ 26 ቀን 2018 ዓ.ም ይፋ ባደረጉት መረጃ በአሜሪካ የሚኖሩ የሶማሊያና የኢትዮጵያ ተወላጅ ቤተሰቦች ከፍተኛ የመንግስት ድጋፍ ተጠቃሚ መሆናቸውን አስታውቋል። ፕሬዚዳንቱ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ የስደተኞች ማህበራዊ ድጋፍ ተጠቃሚነት መጠን በትውልድ ሀገር በሚል ርዕስ የተዘጋጀ ሰንጠረዥን አጋርተዋል። ሰንጠረዡ በሀገሪቱ የሚኖሩ ስደተኞች ከተወለዱበት ሀገር ጋር በተያያዘ በአሜሪካ ውስጥ ያላቸውን የመንግስት ድጋፍ ተጠቃሚነት መጠን የሚያሳይ ሲሆን ወደ 120 የሚጠጉ ሀገራትንና ግዛቶችን በዝርዝሩ አካቷል። በሰንጠረዡ 47.6% የሚሆኑ የኢትዮጵያ ተወላጅ ቤተሰቦችና 71.9% የሚሆኑ የሶማሊያ ተወላጅ ቤተሰቦች የመንግስት ድጋፍ እንደሚያገኙ አመልክተዋል። ይህም ሶማሊያን ከቡታንና ከየመን በመቀጠል በዝርዝሩ 3ኛ ደረጃ ላይ አስቀምጧታል። በተጨማሪም አፍጋኒስታንና ዶሚኒካን ሪፐብሊክ እያንዳንዳቸው 68.1% ተጠቃሚነት እንዳላቸው የተጠቀሰ ሲሆን በአንጻሩ እንደ ሳውዲ አረቢያና ኩዌት ያሉ ሀገራት ተወላጆች በ25% ዝቅተኛው የድጋፍ ተጠቃሚነት መጠን ላይ ይገኛሉ። አሃዞቹ ይፋ የሆኑት የትራምፕ አስተዳደር የተወሰኑ የስደተኛ ማህበረሰቦች በአሜሪካ የበጀት ጫና እያደረሱ ነው በሚል ጠንከር ያለ ንግግር እያደረገ ባለበት ወቅት እንደሆነም አይዘነጋም። ወደ ቀጣዩ መረጃዎችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ መገናኛ ብዙሃን ባለስልጣንን በዋና ዳይሬክተርነት እንዲመሩ ወይዘሮ ሃይማኖት ዘለቀን በእጩነት አቅርበዋል። ላለፉት 23 ዓመታት በተለያዩ መገናኛ ብዙሃንና የመንግስት ተቋማት የሰሩት የወይዘሮ ሃይማኖት ሹመት ነገ ማክሰኞ ታህሳስ 28 ቀን 2018 ዓ.ም በሚካሄደው የፓርላማ መደበኛ ስብሰባ ይጸድቃል ተብሎ ይጠበቃል። የኢትዮጵያ መገናኛ ብዙሃን ባለስልጣን መገናኛ ብዙሃን ተግባራቸውን በህግ መሰረት ማከናወናቸውን ለማረጋገጥ ክትትልና ቁጥጥር የማድረግ ስልጣን በአዋጅ የተሰጠውን መስሪያ ቤት ነው። ላለፈው 1 ዓመት ለሚጠጋ ጊዜ ተቋሙን የመምራትና የማስተዳደር ኃላፊነት ተረክበው ሲሰሩ የቆዩት ዶክተር ሳምሶን መኮንን ነበሩ። የአዲስ አበባ ዩኒቨርሲቲ የስትራቴጂክ ኮሚኒኬሽንና ዓለም አቀፋዊነት ጽህፈት ቤትን በምክትል ፕሬዚዳንትነት ሲመሩ የቆዩት ዶክተር ሳምሶን የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሆነው በጠቅላይ ሚኒስትር አብይ አህመድ የተሾሙት ባለፈው ዓመት ጥር ወር መጀመሪያ ላይ ነበር። በ2013 ዓ.ም በአዋጅ የተመሰረተው የኢትዮጵያ መገናኛ ብዙሃን ባለስልጣን ሁለተኛ ዋና ዳይሬክተር የነበሩት ዶክተር ሳምሶን እስካለፈው ሳምንት ድረስ በስራ ገበታቸው ላይ እንደነበሩ ምንጮች ተናግረዋል ሲል ኢትዮጵያ ኢንሳይደር ዘግቧል። ዋና ዳይሬክተሩ በገዛ ፍቃዳቸው ስራቸውን መልቀቃቸውንም እነዚሁ ምንጮች ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የአዲስ ዋና ዳይሬክተርን ሹመት በተመለከተም ለፓርላማ ደብዳቤ የጻፉት ባለፈው ሐሙስ እንደነበር ተገልጿል።
ወደ ቀጣዩ መረጃችን ስናልፍ ህወሓት የኢትዮጵያ መንግስት በትግራይ መጠለያዎች ውስጥ የተፈናቃዮችን ሞት ለመሸፈን የሚያደርገው ዘመቻ በትግራይ ህዝብ ላይ ይፈጽመዋል ያለው የዘር ማጥፋት ወንጀል ቀጣይ መሆኑን ዓለም አቀፉ ህብረተሰብ መረዳት አለበት ሲል አሳስበዋል። ህወሓት ዓለም አቀፉ ህብረተሰብ በትግራይ የተከሰተውን ሰብአዊ ቀውስ በቅጡ አልተረዳውም፣ ሰብአዊ ቀውሱን ለመከላከልም ጠንካራ እርምጃ መውሰድ አልቻለም በማለት ወቅሷል። መንግስት የግጭት ማቆም ስምምነቱን ተግባራዊ ከማድረግ ይልቅ የዘር ማጥፋት ወንጀሎችን ለማስቀጠል ሴራዎችንና አታላይ አጀንዳዎችን እያራመደ ይገኛል ያለው ህወሓት የሰብአዊ ቀውሱን ደረጃ ለማሳነስ ሲቪልና ወታደራዊ ባለስልጣናቱን በማሰማራት ተጠምዷል ሲል ከሷል። ህወሓት የፌዴራል መንግስቱ ምዕራብ ትግራይን በኃይል የተቆጣጠሩ የታጠቁ ቡድኖችን በማስወጣት በፕሪቶሪያው የግጭት ማቆም ስምምነት የተጣለበትን ግዴታ እንዲወጣም ጠይቋል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ፋርማሲ ማህበር ጤና ሚኒስቴር ከልሶ ባወጣው የተከታታይ የሙያ ማጎልበቻ ስልጠና መመሪያ ላይ መስተካከል አለባቸው ያላቸው ነጥቦች ለሚኒስቴሩ ዛሬ ሰኞ ታህሳስ 27 ቀን 2018 ዓ.ም በጻፈው ደብዳቤ ማስገባቱን አስታውቋል። ማህበሩ መመሪያው የተከታታይ የሙያ ማጎልበቻ እውቅና የመስጠትን ስልጣን ለክልል ጤና ቢሮዎች መስጠቱን ሚኒስቴሩ በድጋሚ እንዲያጤነው ጠይቋል። በአንድ ክልልና በሌላ ክልል የሚሰጥ ተመሳሳይ ስልጠናዎች በተለያዩ የክልል ገምጋሚዎች ሲገመገሙ የጥራት ደረጃቸው ሊለያይ እንደሚችል የጠቀሰው ማህበሩ በአንዱ ክልል የሚገኝ ታካሚ በሌላ ክልል ከሚገኝ ታካሚ ያነሰ ጥራት ባለው ባለሙያ ሕክምና ሊያገኝ ይችላል ሲል ስጋቱን ገልጿል። ማህበሩ አክሎም ወደፊት በሰው ሰራሽ አስተውሎት የታገዙ የሕክምና ዘዴዎችና አዳዲስ ቴክኖሎጂዎች ስራ ላይ ሲውሉ የክልል ጤና ቢሮዎች መመዘኛዎች ገና ባለመሻሻላቸው ስልጠናውን ለማጽደቅ ሊዘገዩ ይችላሉ ሲል ማህበሩ ምክንያቱን አብራርቷል። ይህንኑ ታሳቢ በማድረግም ስልጠናዎች ወጥ በሆነ ብሔራዊ መለኪያ እንዲገመገሙና አገራዊ የጥራት ፍትሐዊነት እንዲረጋገጥ እንጠይቃለን ሲል ማህበሩ በዚሁ ደብዳቤው ላይ ጥያቄውን አቅርቧል። ወደ ቀጣዩ መረጃችን ስናልፍ ሰሞኑን በጋምቤላ ከተማ ተከስቶ በነበረው ግጭት ምክንያት ተቋርጦ የነበረው የሰዎች እንቅስቃሴና የንግድ ስራዎች በአንጻራዊ ሁኔታ መሻሻል ቢታይባቸውም በከተማዋ ዙሪያ የሚገኙ የስደተኛ ካምፖች የምግብና የውሃ አቅርቦት መቋረጡና ተፈናቃዮች በትምህርት ቤቶች ውስጥ መጠለላቸውን የክልሉ ባለስልጣናት ገልጸዋል ሲል አዲስ ስታንዳርድ ዘግቧል። በክልሉ ያለውን ሁኔታ በቅርበት የሚያውቁ ምንጮች የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር ኦጉላ ኦጁሉ በቁጥጥር ስር መዋላቸውንም ገልጸዋል። የክልሉ ኮሚኒኬሽን ቢሮ በቅርቡ ተከስቶ በነበረው ግጭት ምክንያት ተቋርጠው የነበሩ የመንግስት መስሪያ ቤቶች ወደ መደበኛ ስራቸው መመለሳቸውን ያረጋገጠ ሲሆን የጸጥታ ኃይሎችን በጋምቤላ ከተማ ተሰማርተው እንደሚገኙ ገልጿል። ቢሮ አክሎም በከተማዋ ያለው ሁኔታ አንጻራዊ መረጋጋት የሚታይበት መሆኑንና ከስራ ገበታቸው ርቀው የነበሩ የመንግስት ሰራተኞችም ወደ ስራ መመለሳቸውን አስታውቋል። ስማቸው እንዳይጠቀስ የፈለጉ ሌላ የክልሉ ባለስልጣን እንደገለጹት የታየው የጸጥታ መሻሻል በአብዛኛው በከተማዋ ላይ ብቻ የተገደበ ነው። አሁን ላይ የተወሰነ መረጋጋት አለ፣ ነገር ግን ሙሉ ነው ማለት አይቻልም ያሉት ባለስልጣኑ በከተማው ውስጥ ሰዎች እንቅስቃሴ ጀምረዋል። ሱቆችና ሱፐር ማርኬቶችም ተከፍተዋል። መንቀሳቀስ የሚፈልጉ ሰዎችም እየተንቀሳቀሱ ነው ሲሉ ሁኔታውን አስረድተዋል። ወደ ቀጣዩ መረጃዎችን ስናልፍ በኢራን ዋና ዋና ከተሞች የኑሮ ውድነትንና የሰብአዊ መብት ጥሰትን በመቃወም የተቀሰቀሰው ህዝባዊ ተቃውሞ ወደ ከፋ ግጭት ማምራቱ ተሰምቷል። ወደ ከፋ ግጭት ማምራቱን አልጀዚራና ሮይተርስ ዘግበዋል። በቴህራንና በሌሎች ስትራቴጂካዊ ከተሞች አደባባይ የወጡ በሺዎች የሚቆጠሩ ተቃዋሚዎች የኢኮኖሚ ማሻሻያ እንዲደረግና የፖለቲካ ነጻነት እንዲሰፍን እየጠየቁ ይገኛሉ። እንደ ሮይተርስ ዘገባ ከሆነ ተቃውሞ በዓለም አቀፍ የነዳጅ ገበያ ላይ ስጋት የፈጠረ ሲሆን የኢራን የጸጥታ ኃይሎች ተቃውሞ ለመበተን አስለቃሽ ጭስና ሌሎች የኃይል እርምጃዎችን እየወሰዱ ይገኛሉ። በሌላ በኩል የኢራን መንግስት ለተቃውሞ መባባስ የውጭ ሀገራት እጅ እንዳለበት በመጥቀስ ወንጅሏል። የአገሪቱ ባለስልጣናት በመንግስት ቴሌቪዥን በሰጡት መግለጫ ተቃውሞ በኢራን ጠላቶች የተቀነባበረና ሀገሪቱን ለማዳከም የታለመ ሁከት ነው ሲሉ አጣጥለውታል። የተባበሩት መንግስታት ድርጅት በበኩሉ በኢራን እየታየ ያለው የኃይል እርምጃ እንዲቆምና በውይይት መፍትሄ እንዲፈለግ ጥሪ አቅርቧል። ይህ በእንዲህ እንዳለ የሱሪያው ፕሬዚዳንት አህመድ አልሻራ የግድያ ሙከራ እንደተደረገባቸው ተሰምተዋል። በአሁኑ ሰዓትም በቱርክ ሕክምና እያደረጉ እንደሆነ ከሶሪያ የዜና ምንጮች አገኘሁት ባለው መረጃ መሰረት አንድ አፍታ ሚዲያ ዘግቧል። የግድያው ሙከራ በማን እንደሆነ የተባለ ነገር ባይኖርም የሀገሪቱ መንግስት ስለ ጉዳዩ ዝምታን መርጧል። ጄሩሳሌም ፖስት ግን ኢራን ፕሬዚዳንቱን መግደል ትፈልጋለች ሲል በፊት ገጹ ይዞት በወጣው ዘገባ ጠቁሟል። ፕሬዚዳንቱ ከእስራኤል ጋር ያለውን ግንኙነት እያጠበቀ መሆኑ ቴህራንን እንቅልፍ እንደነሳትም ተገልጿል። ይህንኑ ተከትሎ አህመድ አልሻራ ራሱንና መንግስቱን ለመጠበቅ ጥብቅ ቁጥጥር እያደረገ እንደሆነም ተሰምቷል።